በተሰማ መረጃ የኢትዮጵያ ዕዳ 51.8 ቢሊዮን ዶላር መግባቱ ተነግሯል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተገለጸ። የገንዘብ ሚኒስቴሩ አህመድ ሺዴ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት አባላት እንደተናገሩት የሀገሪቱ አጠቃላይ ዕዳ 51.8 ቢሊዮን ብር መድረሱን የተናገሩ ሲሆን ይህም ጤናማ ነው ሲሉ አብራርተዋል። ብዙዎቻችሁ እንደምታውቁት ባለስልጣናትና አርቲስቶች በጋራ መተባበር 98 ቢሊዮን ብር የዘረፉ ሲሆን አሁንም ዝምታው ነቅሷል። ብሩን ማን ዘረፈው? ጠቅላዩ እጃቸው አለበት ወይ ስለሚለው መረጃዎችን አጋራችኋለሁ። በመጨረሻም ታላቅ የምስራች ተሰማ። ወንድማችን ፍልፍሉ ድኖ መነሳቱ የተሰማ ሲሆን በዚህም ኮሜዲያኑ የእንጦጦዋን ኪዳነ ምሕረት ድንቅ ታምርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ከፍተኛ የተባለ ምስጋናን አቅርበዋል። ፍልፍሉ ስለእመቤታችን ምን አለ? የተደረገለት ታምር ምንድነው? በጋራ እንቃኘዋለን። በመጨረሻም ታዳጊው የፋሽን ዲዛይነር ቃሉ ቡቲክ የመላው ዓለምን ትኩረት መሳቡን የቀጠለ ሲሆን በዚህም በርካታ ዓለም አቀፍ ታላላቅ የዲዛይን ካምፓኒዎችና ባለሙያዎች ለቃሉ ቡቲክ ጥሪ እንዲያደርጉለት የሚታወቅ ሲሆን ይህንም ተከትሎ ታዳጊው ተጽዕኖ ፈጣሪ በሀገር አሜሪካ በድንገት መታየቱ የብዙሃኑን ትኩረት ስቧል። ምንድነው የተፈጠረው? መረጃዎችን ሰጣችኋለሁ። ብዙውን ፍላጎትና የልብ ትርታ በሚገባ አዳምጡ። በመጨረሻም ብፁዕ አቡነ ማትያስ የሕዝቡን የልብ ትርታ አዳምጡ ሲሉ ለባለስልጣናቱ ወሳኝ የተባለ መልእክትን አስተላለፉ። በዙሪያም በአርሲ ተደጋግሞ የተከሰተ ያለው የሕዝቡን ሕመምና ጥያቄንም በግልጽ ያነሱ ሲሆን ብፁዕነታቸው ምን አሉ? አብረን እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወርላት ቪዲዮ ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። በመጨረሻም የዓመት ለበረከት ገበሬዋ የተሳካ ይመስልም። ባለፈው ጊዜ በማጭበርበር ወንጀል ክስ ተመስርቶባት ዘብጥ እያወረደ የነበረችው በረከት ገበሬዋ ከበርካታ የእስር ቆይታ በኋላ በከፍተኛ ገንዘብ በዋስ መለቀቋ የሚታወቅ ሲሆን በድጋሚ በኮንትሮባንድ የነዳጅ ማሸሽና አቅርቦት ላይ መስተጓጎል ከፈጠሩ አካላት መካከል ተጠቅሳለች። ይህ እጅግ በጣም የሚያስገርም ሲሆን ቢግ መኒ ካምስ ዊዝ ደርቲ ሃንድስ የሚለውን የነጮቹን ቅኔ ያስታወሰኝ። በረከት ገበሬዋ ካሁን ቀድሞ ከተለያዩ ባለስልጣናት ጋር በታቀደበት መንገድ ፎቶ በመነሳት ለተለያዩ ኢንቨስተሮች እኔ ከነሱ ጋር ተወቃለው ጉዳዮቹ በቶሎ እንዲያልቅላችሁ ይህንን አድርጉ ማለት ከፍተኛ ገንዘብ ትቀበል ነበረም ተበዳዮች ይናገራሉ። በሌላ በኩልም በጋምቤላ በሌሎችም ስፍራዎች በልማት ስም ከፍተኛ መሬት እርሻዎችን በመከለል ለሶስተኛ ወገን በከፍተኛ ገንዘብ እንዲሰሩበት እንደምትሰጥም ከዚህ ቀደም በነበረው የክስ ዝርዝር ላይ የተመለከተ ሲሆን በነዳጁ ጉዳይ ዳግም ስሟ መነሳቱ ፖሊስ ጉዳዩን በጥልቀት እንዲመለከተው ትልቅ በርን ከፍቷል። በተሰማ መረጃ የኢትዮጵያ ዕዳ 51.8 ቢሊዮን ዶላር መግባቱ ተነግሯል። ሀገራችን ዳስ እየጣለች እንደሆነ አንዱ ማሳያው ሕዝብን በእውቀትና በጥበብ እንዲሁም በማስተዋል ይመራሉ የተባሉ ሰዎች የራሳቸውን ከርስ እየሞሉ ሀገሪቱን እየቁልቁል እንድትሄድ ለማድረግ ሲጥሩ ማየት ነው። ይህንን ለመላልኩ ከዓመታት በፊት 25 ቢሊዮን ዶላር የነበረው የሀገራችን አጠቃላይ ዕዳ ዛሬ በጥቂት ዓመታቶች ውስጥ 51.8 ቢሊዮን ብር መድረሱ ገንዘቡ እየተገባ የሚል ጥያቄንም ያስነሳል። 51.8 ቢሊዮን ብር በኢትዮጵያ ብር ስንመታው በትሪሊዮን የሚቆጠር ገንዘብ ሲሆን ከዕዳ ወደ ምንዳ ብለው ሲዋሹን የነበሩት ባለስልጣናት ፈገግ እያሉ እንዳበዳሪ በፓርላማ እንዲህ በድፍረት ይናገራሉ። እነሱ ስለ ልጆቻቸው የሚበቃውን አከማቹ። ምስኪኑ መጪው ትውልድ ግን ወዳደሮቹን ዕዳ በመክፈል ዘመኑን እንዲገፋም ተፈርዶበታል። እነዚህ ባለስልጣናት ሲበሉ እንብላ ሳይሉ ለመክፈል ጭንቀቱ ሲገቡ ደግሞ ህዝቡን ያለብንን ዕዳ ይወቅልን ሲሉ ነጋሪት ያስጎስማሉ። ህዝቡማ ኑሮ ከተወደደበት ቁርስ በልቶ ምሳና ራት መድገም እንዳቁመ ማን በነገራቸው። በጣም የሚያሳዝነው ታዲያ ይህ ብቻም አይደለም። ባለፈው ጊዜ 98 ቢሊዮን ብር ባለስልጣናትና በአርቲስቶች በመመሳጠር እንደጠፋ የኦዲት ፋይንዲንጉ የተመላከተ ሲሆን መጽሐፉም ዝም ባለስልጣናቱም ዝም ብለው ይኸው እርስ በራሳቸው ጣት እየተቀሳሰሩ ከቀጠሉ በርካታ ቀናቶችን አስቆጥረዋል። ለዚህም የሀገሪቱ መሪ ምን እየሰራ ነበር? እሺ ከታወቀስ በኋላ እጁ ከሌለበት የሀገርን በኢኮኖሚ የሚያደቅ ገንዘብ ጠፋ ሲባል ለምን ዝምታ መረጠ? በአሁኑ ሰዓት በብዙዎች ዘንድ እየተነሳ ያለም ጥያቄ ሆኗል። ፍላጎትና
የልብ ትርታ በሚገባ አዳምጡ። በመጨረሻም ብፁዕነታቸው ዝምታቸውን ሰብረው ለመንግስት ባለስልጣናት ይህንን ብለዋል። እንደሚታወቀው ባለፉት ዓመታት በኢትዮጵያ ውስጥ ከፍተኛ የተባለ የእርስ በርስ እልቂት፣ ከፍተኛ የሆነ የዋጋ ግሽበት፣ ከፍተኛ የተባለ የስራ አጥነት፣ ከፍተኛ የተባለ የዜጎች እስር እንዲሁም እጅግ በጣም ዘግናኝ የሆነ የኦርቶዶክሳውያን እልቂት በአርሲ፣ በዝቋላ፣ በባሌ ተፈጽሟል። የሚገርመው ግን በህዝብ ይሁንታ የተመረጡት ባለስልጣናት እንቆምላለን፣ ከአደጋም እንጠብቃለን፣ ፍትህም ይሰፍናል ብለው በተለያዩ መድረኮች ላይ ቆመው መሐላ ቢፈጽሙም እንደዚህ ህዝብ እያለቀሰና የጮኸ ድርጊቱ የሚፈጸመው ኢትዮጵያ ውስጥ እስካይመስል ጉዳዩን ባላየና ባልሰማ ማለፉን የዕለት ተዕለት ስራቸው አድርገውታል። ይህንን የሚመለከተው ህዝብ፣ አርቲስት፣ የሃይማኖት አባቶች አሁን በዚህ ሰዓት በባለስልጣናቱ የሚደረጉት ነገሮች በእጅጉ ያስመረራቸው ሲሆን በዚህም ብፁዕነታቸው ይህንን ብለዋል። አስቀድማችሁ የህዝቡን የልብ ትርታ አድምጡት። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ በሰላም መግባት፣ ፍትህ እንዲረጋገጥለት፣ ለኑሮ የሚበቃው ምጣኔ ሀብት ማግኘት፣ የእምነት ነጻነትና እኩልነት መረጋገጥና መሰል ነገሮች ናቸው ሲሉ በመናገር ህዝቡ የተጠቀሱት ነገሮች ከተሟሉለት ተደመጠ ማለት ነው ሲሉ በቀኝ ጆሯቸው ሰምተው በግራ ለሚያፈሱት ባለስልጣናት ምናልባት ከተማሩ ከተረዱ ማለት አባታዊ ምክራቸውን አስተላልፏል። ኢትዮጵያዊ ተጽዕኖ ፈጣሪ ቃሉ ቡቲክ በመጨረሻም አሜሪካ መግባቱ የተሰማ ሲሆን በዚህ ጉዳይ ነገር እውነት ነው እያላችሁ ለጠይቃችሁኝ መረጃዎችን ልስጣችሁ። ከተለያዩ ወዳደቁና አገልግሎት ዘመናቸውን የጨረሱ አልባሳትን በመጠቀም የተለያዩ ዲዛይኖችን በላያቸው ላይ መጨመር የቢሊዮኖችን ትኩረት ሳበው ቃሉ ቡቲክ ከበርካታ ዓለም አቀፍ የፋሽን ዲዛይነሮች የአብረን ስራ ጀምሮ በርካታ ሴሌብሪቲዎች ሙሉ ለሙሉ ወጪው ተሸፍነው ኮላብ ለማድረግ ጥያቄን ሲያቀርቡለት የነበረ ሲሆን በዚህም ስምታውን ሰብሮ መቆየቱ ይታወቃል። ኢንስታግራም ከ4 ሚሊዮን በላይ ተከታዮችን በአጭር ጊዜ ውስጥ በማፍራት በአፍሪካ ቁጥር 1 ደረጃ ላይ የተቀመጠ ሲሆን ታዋቂው አርቲስት ጄደን ስሚዝ በኤጀንቶቹ አማካኝነት ወደ አሜሪካ እንዲመጣ ለማድረግ የተለያዩ ዓለም አቀፍ ድርጅቶች ማስታወቂያ አብሮ ለመስራት ስምምነት ላይ መድረሳቸው በአሁኑ ሰዓት በርካቶችን አስደስቷል። ታዲያ ይህን ተከትሎ አሁን እየተለቀቁ ያሉ ቪዲዮዎች በኤአይ የተሰሩ እንጂ ቃሉ አሜሪካ ገብቶ አይደለም። በቅርቡም በተለያዩ ማስታወቂያዎች ላይ እንደምናየው አንጠራጠርም። ቃሉ ፈጣሪ ሁሌም ከፊት ከፊት ይቅደምል የመጨረሻው መልእክቴ ነው። ሞት ቢመጣ እንኳን እኔ ተከራክሬ ወሸውጀው ነው የሚሄደው። አልፈልገው እኖራታለሁ። በሀገራችን የኮሜዲ ድራማ ፈርቀዳጅ ከሆኑ አርቲስቶች መካከል አንዱ የሆነው በረከት ወይንም በቅጽል ስሙ ፍልፍሉ እጅግ በጣም በማሳቅ የተካነ ባለብዙ ተሰጥኦ ወንድማችን ሲሆን በድንገት ባጋጠመው ህመም ግን ታሞ ለመተኛት ተገዷል። ታዲያ ባለፈው ጊዜ የጤና ሁኔታው በመሻሻሉ ምክንያት ወደ ቤቱ እንዲሄድና በዚያም ክትትል እንዲደረግለት የተደረገ ሲሆን አሁን በይሳትም ከትንሽ ህመም በቀር ሙሉ ለሙሉ በሚባል ደረጃ እየዳነ እንደሆነም ለማወቅ ተችሏል። በዚህም ፍልፍሉ ስለ እንጦጦ ኪዳነ ምሕረት ይህንን ተናግሯል። እመቤቴን የአምላኬን እናት አምናታለሁኝ። በቸገረኝ ጊዜ በታመምኩም ሰዓት ህይወት ግራ ስታጋባኝ እግሬ የሚቀድመው ወደ ኪዳነ ምሕረት ነው። ደጇ ድረሼ እንደ እናቴ አጠገቤ ሆና እንደምትሰማኝ ከንፈሮችን እያንቀሳቀስኩ እየተፈጠረ ስላለው ነገር ተናግሬ ትንፍስ ስላለውኝ ደጇ ቆሜ በጠየቅኩት ነገር አንድም ቀን አሳፍራኝ አታውቅም። ለጥያቄ መልስ፣ ለህመሜ ፈውስ፣ ለችግሬ እርዳታን አግኝቼ ሸክሜ ቀሉልኝ። እንደምቦሳ እየዘለልኩ ወደ ቤት ያቅናለሁ። ባለፉት ዓመታት ይህንን ሳድርግ ኖር ያለውኝ ሲል በድንገት እንባ ከዓይኖቹ መፍሰስ ይጀምራል። እመቤት ያደረገችልኝ ብዙ ስለሆነ ነው የማለቅሰው፣ ሌላ እንዳይመስላችሁ ሲልም ፈገግ አለ። ቀጥለናም ታምሜ ሳለሁኝ አንድም ቀን ተከፍቼ አላውቅም፣ ደስተኛም ነኝ። ለምን ኪዳነ ቃሏ ከኔ ጋር ናት፣ ጸበሏን አምጡልኝ፣ እምነቷንም አምጡና ዳብሱኝ አልኳቸው። አባቶቼም አላሳፍሩኝም፣ ሄዶ አምጥቶ ቀቡኝ፣ ጸለዩልኝ። ከሰጠኝ መርፌና መድኃኒት በላይ እምነት ያድኖኛል ብዬ አምናለሁ። በዚህ አጋጣሚ ከታመምኩ ጊዜ አንስቶ እስካሁኗ ሰዓት ድረስ ከጎኔ ላልተለዩኝ፣ በሁሉም ነገር ለደገፉኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቼ እንዲሁም ምዕመናን፣ የመንፈስ ወንድሞቼ፣ እናቶቼ እጅግ በጣም አመሰግናለሁኝ። አንድም ቀን ብቸኝነት እንዲሰማኝ አላደርጉም። በኦርቶዶክሳዊነቴም ኮርቻለሁ፣ ሁሌም እኮራለሁ ሲል ንግግሩን በምስጋና ቋጭቷል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ፎቶ ልኩ ሲነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።